መተናል ብለን ገብተናል። ይህ የዓለም ዋንጫን በቴሌቪዥን በቤታችሁ ተመልከቱ ፕሮግራማችን ነው። እኔ ቸርነት አራጌ ኮሜንታተሩን እየሰራሁ እቀጥላለሁ። አጠገቤ ደግሞ ብዙ ጓደኞች ያሉ የአሜሪካ የሜክሲኮና የካናዳ ዓለም ዋንጫን በቤታችሁ ሆናችሁ ተመልከቱት እንላቸዋለን። እንግዲህ እዚህ ብዙ ጓደኞቼ ለትንታኔው ወጥተዋል። ትንታኔውንማ ከአንተ ወዲህ ላሳር፣ አንተ ስተነትን ይለመልማል የሜዳው ሳር የተባለለት ጓደና መጣ ብለናል። መዳኘቱንማ ማንም ይዳኘዋል። ኮሊና ቀናበት ዳኘ ይገባዋል። ሁሉም ተሰብስበዋል። በግራ በኩል ደግሞ አለማየሁ ነጋ ዝነኛው የአካል ብቃት አሰልጣኝ አለማየሁ ነጋ አብሮን አለ። ነገራችን ላይ አለማየሁ ነጋን በስቱዲዮ ናችሁ ስታዩት እጅግ በጣም ወፍራም የሚበላ ሁሉ ሰውነት የሚሆንለት ጫንቃው ይከብዱ ከበርቴ ሰው አለማየሁ ነጋ ማንቼን አንተ ያዘውና ልቤ ይረጋጋ የተባለለት ነው። በጣም ደስ ይላል። ባቡ በጣም አሪፍ ነው። አሜሪካ፣ ካናዳና ሜክሲኮ ላይ ነው የሚደረገው። ከዛ በፊት የስፖንሰሮቻችንን ስም እንጠራለን። ጉሬዛ ባንክ፣ ገንዘብ ከፈለግሽ መቆጠብ ካማረሺ ሌላ ቦታ ትጂ ጉሬዛ ባንክ አለልሽ የተባለ ባንክ ነው። ጉሬዛ በነገራችን ላይ የሚገባው መልእክት ሁሉ የሚያቀርብልን ሳንቾ አጠር ያለው ሜትር ከ65ቱ ፀጉሩ ገባ ድጥራስ ነው እሱ የተባለልን ሳንቺዬ ማብረን ከኛ ጋር ሳንቺዬ እንኳን ደህና መጣ። በጣም አሪፍ ይልሚ። ይህ ዓለም ዋንጫ የቪዛው ዓለም ዋንጫ እየተባለ ነው የሚገኘው። የኢራን ብሔራዊ ቡድን መጉላላት እንዲሁም ደግሞ የሶማሊያው ዳኛ መመለስ እንዴት ታዩታላችሁ? የሚገርም ነገር ይሄ እነዚህ ብቻ አይደሉም እኮ የሃይቲዎች መጉላላት ራሱ በጣም ነው የሚያስገርመኝ። በዚህ ዓለም ዋንጫ ላይ እንግዲህ አሜሪካ እንደማዘጋጀቷ መጠን እነሱ እንዳይገቡ ሁሉ የተከለከለበት ሁኔታ ነው ያለው። እንግዲህ የዚህ ዓለም ዋንጫ ምን ሁኔታ እንደሚፈጥር አናቅም። ሚስተር ትራምፕ እንግዲህ በምንም ምክንያት በኳስ ሀሳቡ ማንም ጥቁር አይግባ ነው ይመስለው። እኔ እዚህ ከዳኛው ጋር በተያያዘ የሆነ ነገር ብል ደስ ይለኛል። ስለ ሶማሊያዊ ዳኛ ካፍ አሜሪካ ላይ ማዕቀብ መጣል አለበት ብዬ አስባለሁ። ከዳኛው ጋር በተያያዘ ካፍ አሜሪካ ላይ ድርሻ እንልባችሁ የሚል ማዕቀብ ነው የሚጥለው። መሆን አለበት። ቸርዬ፣ እኔ ባለኝ መረጃ መሰረት ኔዘርላንዶች የሚለማመዱበት ቦታ ላይ እባቦች አሉ እና ቻይና ምን ነው ያንን ቦታ ለኔ ባደረገው እያለች ቸርዬ፣ እኔ አሁን በጣም የሚያስገርም ነገር ነው የተናገረው። እንደምታውቀው ይሄ ዓለም ዋንጫ በጣም ከባድ ነው። ብዙ ሰዎች የሚጠብቁት ጨዋታ ኢንተርናሽናል ጨዋታ ነው። ግን ልምምድ ቦታ የሚያደርጉበት ቦታ በእባብ የተከለለ ቦታ ከሆነ በምን አይነት ኢንቴንሽን ነው ሊሰሩ የሚችሉት? ይሄ በጣም አስጊ እኮ ነው። ለባብ ይተያያል። ስፖንሰሮቻችንን ማስታወቂያ እንሰማለን። እንግዲህ አዞና ጉማሬ ጫማ መጫማት ካመረሽ እጅግ ያማረ ጫማ አዞና ጉማሬ ያለልሽ የተሰራ ከፒውር ጎማ የተባለለት ጫማ እንድትጫሙ እናዛለን። ኦሪሊ ilmiye ምን አሳባለ? አዎ እንግዲህ ቸርዬ ቅድም የተነሳው ነገር አለ። በተለይ ከዚህ ከሶማሌ ዳኛው ጋር ተያይዞ እንደገና ደግሞ የቲኬት ዋጋ መናር እሱም አንድ ትልቅ ራስ ምታት ሆኗል። ደጋፊዎች በፈለጉት መጠን ገብተው ጨዋታዎችን እንዳይከታተሉ ከባድ ጫና ሆኑባቸዋል። እኔ አንድ በጣም የሚገርም ነገር ልንገር ቸርዬ፣ በዚህ አጋጣሚ የዶናልድ ትራምፕና የኳስ ጸብ የተጀመረው በነገራችን ላይ የዛሬ 84 ዓመት ነው። የዛሬ 84 ዓመት። አዎ ምንድነው የሆነው? ያኔ ዶናልድ ትራምፕ ጨቅላ ሕፃን እያሉ ማለት ነው በእናታቸው ቅፍ ውስጥ ሆነው ጦት በሚጠቡበት ጊዜ ይልምዬ፣ አሁንም ዶናልድ ትራምፕ ግን ትልቅ ሰው ናቸው። በነገራችን በጣም የሚገርም ጥያቄ ነው ያነሳው። ዶናልድ ትራምፕ አሁንም ጤነኛ የሚሆን አይመስለኝም። በስፖርት ጉዳይ ላይ ያወጡትን እያየህ ነው። ኦኬ ቀጥል። ምንድነው የሆነው? እንግዲህ ቅድም እንዳልኩ ዶናልድ ትራምፕ ጨቅላ ሕፃን እያሉ በእናታቸው ቅፍ ውስጥ ሆነው ጡት እየጠቡ ግቢ ውስጥ ታዳጊዎች ኳስ ይጫወታሉ። እና ከሚጫወቱት ታዳጊዎች ብላቴናዎች መሃል አንድ ድቡሽቡሽ ያለ ልጅ አለ። የዘር ሐረጉ የሚመዘዘው ከደቡብ ኮሪያ ነው። እሱ ሕፃን ኳስ እያንጠባጠ በነገራችን ላይ እሱ ሰውዬ አሁን ሻካታ ዶኔዝ ውስጥ ለሁለተኛ ክለቡ ማለት ነው ወጌሻ ወጌሻ። እንደውም ቅርብ ጊዜ የሰማሁት ምንድነው አንድ የባለ ሀብታውን ስሙን መጥቀስ አያስፈልግም የሱ ልጅ ታማ አድኗት አክሟት በጣም ቅንጡ የሆነ ቤትና መኖሪያ ቤትና መኪና ሰጥቶታል ይባላል። እና ምንድነው የሆነው? እሱ ሕፃን ኳስ እያንጠባጠፈ የመታው ኳስ በመስኮት ይገባና ዶናልድ ትራምፕን ጭንቅላቱን ይመታዋል። ያኔ ይነስረዋል።
ይልምሽ እዚህ ጋር ጭንቅላት በኳስ ቢመታ አይን ሊያለቅስ ይችላል ወይም ደግሞ ሊያቀርህ ይችላል እንጂ አፍንጫህን ሊነስረው አይችልም። ስለዚህ ፊፋ 47ኛው ህግ ምን ይላል መሰለህ? ንዑስ አንቀጽ 3 ላይ ምን ይላል መሰለህ? የግንባር ኳስ በአጋጣሚ አፍንጫህን ከነካ ቀጥታ ቢጫ ካርድ ያሳያል፣ ያሳይ ይችላል። ስለዚህ ቸሬ ምናልባት አዲስ የወጣው ህግ ላይ ያለ ነው መስለኝ እንጂ እኔ ሐሳቡ ከይልምዬ ጋር የኔ ሐሳብ የሚስማማ ነው ይመስለኝ። ቸሬ ታውቀዋለህ ይመስለኛል። እኔም ልጆችን በጣም እዚህ በካምፔን ሳሰለጥን ጥሩ ፐርፎርማንስ የሌላቸው ልጆች ዊንግ ላይ የማይሰሩ ልጆች ሳገኝ አንዳንድ ጊዜ በኩርኩም መታና ይነስራቸዋል። ይሄኛው ነው ተግባራዊ አድርገው ኢንተርናሽናሊ አሁን ይሄን ካርድ የሚያስመዝዝ አይደለም። ቸሬ ምናልባትም እንግዲህ የአሌክስን 48ኛው ህግ ላይ ልንቀጣው እንችል ይሆናል። አዲስ ህግ ካልወጣ የሚገርም ነው። ሳንቺዬ ሀሳብ አለ? ምንድን ነው መሰላችሁ ባለኝ መረጃ መሰረት ትራምፕን የመታችዋ ኳስ ፓውሎኒ ኳስ ነች። ፓውሎኒ ኳስ ባቲያቺ የኳሷ ክብደት ያን ያህል ጉዳት ላይ ያደርስበት ይችላል። ያው ሰው ነው። እኔ ግን አንድ ቴካል ምናልባት እሳቸውን የመታው ደቡብ ኮሪያ ባይሆንና የሰሜን ኮሪያ ተወላጅ ቢሆን ኑሮ የኒውክሌር ጦርነት አሁን ይጀመር ነበር። ጨዋታው ሊጀመር 3 ደቂቃዎች ቀርተውታል። በአርጀንቲናና በፈረንሳይ መካከል የሚደረገው ጨዋታ የዳኛውን ፊሽካ ብቻ ነው የምጠብቀው። ፊሽካው ግን ከቀርከሃ ነው ወይስ ከፕላስቲክ የተሰራ አልታወቀም። እሱንም እና የሆነ አሰላለፋቸው እንድጠብቀ ነው። ኪሊያን ምባፔ በጣም የሚገርም ነው። ፈረንሳይን አሁን በምንጠብቅበት ልክ አይደለም። አሁን እንደምታየው ነው ቸሪ አሰላለፋቸው በጣም ከባድ ይሆን ይመስለኛል። አሰላለፋቸው ትክክል አይደለም። ተፈራርተዋል። አሁን ካየ ተፈራርተዋል። ሁኔታው እንደ ጨዋታው ይዘት ስታየው ፈረንሳይ በጣም ኤምፋሲስ የተሰጠው በጣም ትልቅ ቡድን ነው። አሰላለፉ ግን አሁን እንደምናየው ቸሪ ትንሽ የመጀመሪያውን 45 ደቂቃ ትንሽ የሚላላ አሰላለፍ ይመስለኛል። እንደዛ ይመስለኛል። ፈረንሳይ ይዛ ትቀርባለች የተባለው አስተላለፍ 5-5-1 ነው። ግን በዛ ሁኔታ አይደለም አሁን የቀረበችው። አለማየሁ እየተጀመረ እኮ ነው፣ ገና እየተጀመረ ነው ጨዋታው። ወደ ጨዋታው እንመለሳለን። ፈረንሳይና አርጀንቲና ሁለቱም ቀዋል። ፈረንሳይ ለጋ ሲሆን ተወልደሽ ካደግሽ የጨዋታ እንዳያመልጥሽ ከፍተሽ እኛን ማድመጥ አለብሽ የተባለለት ጨዋታ ነው። በአርጀንቲና በኩል አርጀንቲናዊው አጭሩ ጥበበኛ ሊዮኔል አንድሬስ ሜሲ የመሰረት ታናሽ ወንድም የከቤ መካከለኛ ልጅ ዛሬ ሊያስደምመን ቆሟል። እንግዲህ ከደጅ የተባለለት ሊዮኔል ሜሲ ነው። አሁን እንደገና በጣም ግሩም ኳስ ምባፔ ለምባፔ ኪሊያን ምባፔ ድጋሚ ለምባፔ ምባፔ ክሮስ አደረገው ድጋሚ ለምባፔ። ሁሉም ተጫዋች እኮ ምባፔ አይደለም። አሁን ኳስ ያዘው አልቫሬዝ ነው አይደል? አልቫሬዝ ነው። ሁሉም ምባፔ አይደለም። አልቫሬዝ አሁን እንደገና በጣም ግሩም ኳስ ኪሊያን ምባፔ የ26 ዓመቱ የሪያል ማድሪዱ አጥቂ እጅግ አደገኛ ተጠለፈ። በበቆሎ ዱቄት ያደገው ኪሊያን ምባፔ ተጠልፎ ምለው ኢንስትራክተር የበቆሎ ዱቄቱ ምክንያት ይኖሩ ይሆን ወይስ? ኪሊያን ምባፔ ይገርመኛል። እኔ በነገራችን ላይ በፊፋ ህግ 88ኛው አንቀጽ ላይ ንዑስ አንቀጽ 8 ላይ በቆሎ ብቻ በቂ አይደለም ይላል። ለተጫዋቾች ጥንካሬ አጃ ቢጨመር ጥሩ ነው የሚል ህግ ተካተተ። የሚገርም ነው። ይሄ በቆሎ አጃ ቢኖረው ኖሮ ኪሊያን ምባፔ ጎል አድርጎት ነበር የበረኛውን ጉሮሮ። እጅግ አደገኛ ኳስ፣ የመስመር ኳስ ነው። ይሄ በጣም ከባድ ኳስ ነው። ሰርድ አታክ ላይ ግን ለመግባት ምን ያህል ደቂቃ እንደሚወስድባቸው ታያለህ። ልክ ከመጀመሪያ ተነስተው አሁን ፊትነስ እያነሳቸው ያስታውቃሉ። ምን መሰለህ ቸሬ ዘአትሌቲክ የዘገበውን ዘገባ ስመለከት ኤምባፔ ለ2 ዓመት ከሩብ ነበር ጡት የጠባው። ሶስት አልሞላውም እና የፀሐይ ብርሃን እጥረት አለበት። ለዛ ነው ይመስለኛል አልተከተበም። እድሜ ልኩን አይጠባም። በትክክል ነው። ምባፔ እናት ልጅሽን ፀሐይ ላይ ባለመስጠትሽ ፈረንሳይ ዋንጫውን ልታጣ ደረሰችልሽ ነው የተባለው። ይገርም ነው። ግራ አጣጣሉ ግን ኢንስትራክተር ግራ አጣጣሉ በደንብ ተደርጎ በጌሻ ቫዝሊን ታሽነ ይመስሉ። ለምን መሰለህ ረጃጅም ቅልጥሞች አሉት። በጣም መሮጥ ይችላል። ይሄ ልጅ በጣም ያጠቃል። ዊንግ ላይ የሚጫወት ተጫዋች ነው። ስለዚህ ምንም
ይመስለኛል። በጣም አደገኛ ኳስ የሚገርም ነው። ቸሬ ግን አይተህ ከሆነ ሁለቱም ቡድኖች ተፈራርተዋል። እቺን 45 ደቂቃዋን እንዲሁ 0-0 ለመውጣት የፈለጉ ይመስላል። ፈርስት ሃፍ ላይ እንደዚህ ተጠባብቀው ከወጡ በጣም አስቸጋሪ ነው። አያስፈልግም። የሚገርም ነው። አሁን ዲማሪያ በግራ በኩል ይዞ ይቀንፍ ነው። በነገራችን ላይ ዲማሪያ ማለት በእኛ አስተረጉም ወልደ ማርያም እንደማለት ነው። ዲማሪያ ለኔል ሜሲ ተቀበለው። እንደዚህ አይነት ኳሶች በጣም ነው የሚያስፈራ። ይገባቸዋል። በጣም ያልኩ ነገር ነው። አልቫሬዝ የጎሉ መረብ አደረገው ውዝውዝ። አልቫሬዝ ቸሬ አሁን ባለኝ መረጃ መሰረት አልቫሬዝ ያስቆጠራት ጎል ለብሔራዊ ቡድኑ 1500ኛ ጎሉ ተደርጋ ተመዝግባለች። ይህንን ለማለት ነው። ከዛ ውጪ ደግሞ አንዳንድ ቴክስቶች እየተላኩልኝ ነው። ተፈሪ ከሙቀጡሪ አድናቂ ነኝ ብሏል። ደስታ ከሁሩታ አፈቅርሃለሁ ብላኛለች። እኔ እዚህ ጋር ሳንቺዬ በጣም ግራ የሚያጋባ አንተን ነው ወይስ እኔን አፈቅርሃለሁ ያለች? ይቅርታ ተሳስቼ ነው ቸሪ፣ አንተን ነው አፈቅርሃለሁ ያለች። አዎ ሳንቺዬ በእንጀራ መሰረት ከቤሩት ደግሞ ፕሮግራማችሁን በጣም ነው የምወደው አደንቅሃለሁ ብላኛለች። ስልኬን ሰጣት? አልሰጠኋትም። ሳንቺዬ ስቱዲዮን ለቀውጣ እኛ እንዘግባለን። አልቫሬዝ በነገራችን ላይ እንዲህ አይነት ኳሶች በጣም ይታወቃሉ። መጀመሪያም የነገርኩህ ነው። መጀመሪያም እንደዚህ አይነት ኳሶች በጣም ያስፈራሉ። ክንፍ ኳሶች በጣም ያስፈራሉ። ደግሞ እሱ ለሱ ለዚህ የቀላል ነው በጣም ለሱ ቸርዬ ፖዚሽኑ የቆመበት አቋቋሙ። አሁን እንደገና መሀል ያደገኛ ኳስ ዲዴር ዴሾ የገፋ ነው። ዴሾ ለማል ሰንጥቆ እየገባ ነው። ቸሬ ኮሊመን አይ ትክክል ነው። ዴሾ ራሱ ነው። አሁን ባለኝ መረጃ መሰረት ዴሾ የኢትዮጵያ ዘር ግንድ ያለው ነውና ዴሾ ከሚለው ነው የመጣው። ዴሾ የተጠመቀ ጠላ ተጣለ በሚገርም ጌሾ የተባለለት። ግን ይሄኛው ተጫዋች ኮሎሙዋኒ ዲሾል አይደለም። አይ ይሄ ኮሎሙዋኒ ነው። እና ያለው ተጫዋች ነው። እውቀትን ካንተ ወዲህ ለማን ብለናል? ይልምዬ እንግዲህ ዴሾ አይደለም ካልክ ቀይረን ኳሱን እንገፋዋለን። ኮሎሙዋኒ የገፋ ነው። አሁንም በመሃል በኩል እየገፋ ይሄድን ኮሎሙዋኒ ለማን ያቀብለው? ምንድነው? ዴሾ አይደለም። ምንድነው? ኮሎሙዋኒ ተጠለፈ። ምንድነው ያደረገው? የራሱ ጥፋት። ኳስ ለምን እንደሚያሽመው ነው። ምን አለ ረጅም ሰዓት እግሩ ላይ ያቆየ ለቀቅ እየቻለ ተመልከት። ብቻውን ሲያሽመው ነው። ምን ታዲያ ምን ያርገው? ኳስ ካለቀ አይደለም። አሁን ይሄ ምን መስራውን የፊትነስ ችግር ነው አለ። መጀመሪያ ምን እንደነገርኩ ነው። የፊትነስ ችግር አለባቸው። ኳስ መጨረስ አይችሉም። አሁን ይሄ ፊኒሺንግ ላይ የሚጫወት ነው፣ ግን ፊትነስ ነው። በቀላሉ ተገፍቶ የወደቀው ግን ያሳዝናል። ያለቀ አትበላም ወይ መኮሮኒ? እሱን ቃጣረበ እንገዛላለን ፓስቲ ተብሎ ነበር። ጥፋት ነው። አላጠፋውም እያለ ነው። ይሄ በፍጹም አያሰጥ። ይሄ በፍጹም የማያሰጥ ነገር ነው። እኔ መቼም ከኔ በላይ እኔ ኳስን ስለ ኳስ ሕግ ያጠና ሰው የለም። እኔና ደበበነን ያለ ነው። ይገባሃል? አንቀጽ ስንት ነበር የሚለው? እንደዚህ አንቀጽ 114 ላይ በግልጽ የተቀመጠ ነገር አለ። እጅ ወደ ኳስ ከመጣ አያስጥ። እጁን ይቁረጠው ወይ ንገረኝ። ትክክል እኮ ነው። አሁን ይሄ ዲፍሌክሽን ኳስ ነው አይደል? ይሄ እንደዛ ነው እንዴ? አንተ አይነሃይም እንዴ? እስከነ ኳስ ማታውቅ ከሆነ ወደ ስቱዲዮ አትምጣ። እኔ ኳሱን እየተነተንኩልህ እኮ ነው። ይሄ ኳስ አያሰጥም ማለት ከዚህ ውጪ ሌላ ምን ቀይ ካርድ ይሄ ቀይ ነው የሚያሰጠው። አለማየሁ ነጋ እኔ ይኸውልህ እግር ኳስ ለእግር ኳስ የተፈጠርክ አይመስለኝ። እኔ አለማየሁ ነጋ ኳሱን እንየው ነው ባለ ተመልካችም ይፍረድ አይደለም። ተመልካች አለማየሁ ነጋ ይሄ እጅ ወደ ኳስ ነው ሊያሰጥ አይችልም እኮ እናንተ መሰብሰብ አለበት። ምንድነው የሚታየው? ኳስ መሰለኝ የምናወራው እኮ አንተ እኔ የጨዋታውን ሕግ ነው እየነገርኩ ያለሁት እኮ። ይሄ እኮ ያሰጣል። የጨዋታውን ሕግ አንተ ነው ወይ የምትነግረኝ? አይደለም እየነገርኩ አይደለም እኮ እንዴ ቻሪ ምንድነው እያለኝ ያለው ይሄ ሰውዬ? ምንድነው እያለኝ ያለው አሉ አሌክሳንደር። እንደ ኳስ አንጠበጥብሃለሁ ከዚህ በኋላ ምንም ነገር እንደ ኳስ አንጠባጥብሃለሁ። ከዚህ በኋላ ጫፌን ብትነካኝ ውርድ ከራሴ አለማየሁ ነጋ እጅግ በጣም ይገርማል። ውርድ ከራሴ ጫፌን ብትነካ ብለውታል። ጣታቸውን ቀስረው ጠቋሚ ጣታቸውን ወደፊት የሚያሳዩ አወቅኩ አትበል። ይሄ ያሰጣል አልኩህ እኮ ያሰጣል። ይሄ ዳይሬክት
ቀይ ካርድ ነው። ተያዙ። ስቱዲዮ ሌላ ታሪክ ጋር ነው የሚገኘው። ቸሬ እንደ መገላገል አንተ ጸብት ጋር በሉ እንጂ ኢንስትራክተር ጠበቅ አድርገው ያዙት። እጅግ ይገርማል። አንተ ጸብ ታስተላልፋለህ እንዴ እንደ መገላገል? አንተስ ምንድን ነው የምትሰራው? ምነው የምትለው አንተ? ይህ ነገር ምን እየመጣ ነው? ቆይ የሮጣ አመለጠ። ና አንተ ነህ ደግሞ የምታጋድል ና